ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን አላችሁ? ለተአርብ ታህሳስ 17 2018 የናሁ የሰዓቱን ዜና ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሰናይት ንጉስ ያብራችሁ ቆይታ አድርጋለሁ። መልካም ቆይታ። ቀዳሚ ወዳደረግነው የሀገር ውስጥ መረጃዎቻችን ስናልፍ መንግስት በረሃብ ለተጎዱ ሰዎች በማህበራዊ ሚዲያ የሚደረጉ የድጋፍ ማሰባሰብ ዘመቻዎች ህገወጥ ናቸው ሲል ገለጸ። የፌዴራሉ መንግስት በማህበራዊ ሚዲያ አማራጮች በቡድንም ሆነ በተናጠል የሚደረጉ የድጋፍ ማሰባሰብ ዘመቻ የአሰራር ስርዓትን የጣሱ ህገወጥ አካሄዶች ናቸው ሲል ገልጿል። የኢትዮጵያ አደጋ ስጋት አመራር ኮሚሽን ዶክተር ሽፈራው ተክለማርያም ትህነግ እያሉ የጠሩት የህወሓትን ህዝብ በረሃብ በመቅጣት ለፖለቲካ መሳሪያነት የመጠቀም ተግባሩን ዳግም በትግራይ ህዝብ ላይ እያሳየ ነው ሲሉ ወንጅለዋል። የትህነግ ቡድን እያሉ የጠሩት የህወሓት የፌዴራል መንግስት በትግራይ ክልል በመጠለያ ማዕከላትና በልማታዊ ሴፍቲኔት መርሃ ግብር የሚቀርበውን ሰብአዊ ድጋፍ ለተፈለገው ዓላማ እንዳይውል እያደረገ እንደሚገኝ የጠቀሱት ኮሚሽነሩ የሰሞኑ የህጻጽ መጠለያ ጣቢያ ማስረጃ መሆኑንም ገልጸዋል። ህወሓት ይህን ያደርግበታል ያሉትን ምክንያት አስረድተዋል። እሱም በትግራይ ክልል በመጠለያ ጣቢያዎች ለሚገኙ ወገኖች የሚቀርብን ሰብአዊ ድጋፍ በመንጠቅ ድራማዊ ፕሮፓጋንዳ ማስተጋባት መሆኑን ለኢዜአ ገልጸዋል። ዓለም አቀፍ ማህበረሰብ የፌዴራል መንግስት በግልጽ መረጃና ማስረጃ የሚልከውን ሰብአዊ ድጋፍ የት እንደገባ መጠየቅ አለበት ያሉት ኮሚሽነሩ በቡድኑ የሐሰት ፕሮፓጋንዳ መደናገር እንደሌለበትም አሳስበዋል። የፌዴራል መንግስት አስተማማኝ ድጋፍ እያደረገ ነው ሲሉ የሚከራከሩ ኮሚሽነሩ ሙግታቸውንም በአሃዝ አስደግፈዋል። በዚህም በትግራይ ክልል ከባለፈው ጥር 2017 ዓ.ም ጀምሮ እስከ ታህሳስ ወር 2018 ዓ.ም ድረስ 2 ሚሊዮን ኩንታል በገንዘብ ሲተመን 32 ሚሊዮን ብር የሚገመት ሰብአዊ ድጋፍ መሰራጨቱንም አስታውቀዋል። ይሁንና ህወሓት በትግራይ ክልል ሰብአዊ ድጋፍ ተደራሽ እንዳይሆን በማስተጓጎል ድጋፍ ከችግረኞች ዜጎች በመንጠቅ ዳግም የህዝብ ጠላትነቱን እያረጋገጠ እንደሚገኝም ጠቅሰው ኮንነዋል። ህወሓትን የወነጀሉት የኢትዮጵያ አደጋ ስጋት አመራር ኮሚሽነሩ በተናጠልም ሆነ በቡድን የሚደረጉ ድጋፍ ማሰባሰብ ዘመቻዎች የአሰራር ስርዓትን የጣሱ ህገወጥ አካሄዶች ናቸው ሲሉም ተናግረዋል። የተለያዩ የማህበራዊ ሚዲያ አማራጮች በመጠቀም ሰብአዊ ድጋፍ በማሰባሰብ ላልተገባ ዓላማ እየዋሉ የሚገኙ አካላት ከድርጊታቸው ሊታቀቡ እንደሚገባም አሳስበዋል። ግብጽ የአሰብና የዶራሌ ወደቦችን ለማልማት ስምምነት መፈጸሟ ተሰማ። ግብጽ የአሰብና የዶራሌ ወደቦች ለልማት ስምምነት መፈጸሟ የተሰማ ሲሆን ይህም የኢትዮጵያ ላይ ጫና የመፍጠር ተግባር ተደርጎ ይታሰባል ተብሏል። ግብጽ በኤርትራና በጅቡቲ የሚገኙ ስትራቴጂካዊ የወደብ ማልማት ስራዎችን ለመስራት መስማማቷን የካይሮ ምንጮች ጠቅሶ አቡዳቢ የሚገኝ ዜና ናሽናል ጋዜጣ ዘግቧል። ይህም በመካሄድ ላይ ባለው የአባይ ውሃ ውዝግብ ሳቢያ ወደብ በሌላት ኢትዮጵያ ላይ የሚደረገውን ጫና እንደሚያበዛው ተጠቁሟል። ግብጽ በሚስጥር በፈረመቻቸው ስምምነቶች መሰረት በኤርትራ የሚገኘው የአሰብ ወደብ እንዲሁም በጅቡቲ የሚገኘው የዶራሌ የኤደን ባህረ ሰላጤ ወደብን ለማዘመንም ተስማምታለች። ይህም የወደቦችን አቅም ከማሳደግ ባለፈ ለጦር መርከቦች የሚሆኑ መረገጫዎችን እንዲሁም ለጥቂት ልዩ ኮማንዶ ጦር አባላት ማረፊያ የሚሆኑ ተቋማትን መገንባት ያካትታል ተብሏል። ሁለቱ ወደቦች አውሮፓን፣ መካከለኛው ምስራቅን፣ እስያና ምስራቅ አፍሪካን የሚያገናኘው የቀይ ባህር ደቡባዊ መግቢያ ወሳኝ የባህር መስመር በሆነው በባብ ኤል መደብ አቅራቢያ ይገኛሉ። ሁለቱም ሀገራት ኤርትራና ጅቡቲን የምትዋሰነው ኢትዮጵያ ለሸቀጦች ልውውጥ በከፍተኛ ሁኔታ በዶራሌ ወደብ ላይ ጥገኛ ናት። በመሆኑም በዋናው የባህር መውጫ በቀይ ባህር ላይ ጎረቤት ሀገራት ግዛታዊ ወይንም ወታደራዊ ይዞታ ለመመስረት የሚያደርጉትን ጥረት ለረጅም ጊዜ ስትቃወም ቆይታለች። ኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በያዝነው ዓመት ህዳር ወር አጋማሽ በሰጡት አስተያየት አስተማማኝ የአሰብ ወደብ አገልግሎት ተጠቃሚነት ኢትዮጵያ ተቀዳሚ ብሔራዊና ስትራቴጂካዊ ፍላጎት መሆኑን በድጋሚ አረጋግጠዋል። ሚኒስትሩ ይህን ንግግር ያደረጉት ህዳር 4 ቀን 2018 ዓ.ም ሆርን ሪቪው እና አዲስ አበባ ዩኒቨርሲቲ በጋራ ባዘጋጁት የውጭ ፖሊሲ መድረክ ላይ ነበረ። በዚሁ መድረክ ላይ ሚኒስተሩ ኢትዮ ኤርትራ ውጥረት በታሪካዊ እና ወቅታዊ ዳራዎች በተመለከተ ዝርዝር ትንታኔ የሰጡ ሲሆን ኢትዮጵያ እነዚህን ችግሮች ለመፍታት የምትከተሉን አቅጣጫ ገልጿል። ንግግራቸውም ጥያቄና መልስ በተካሄደበት ውይይት መድረክ ላይ የታጀበ ነበረ። ሚኒስተሩ የአሰብ ወደብን አስመልክቶ ለቀረበላቸው ጥያቄ በሰጡት ማብራሪያ አሰብ ወደብ ለኢትዮጵያ ቀዳሚ ትኩረት ሆኖ እንደሚቀጥልም አጽንኦት ሰጥተዋል። ዝቅተኛ የደሞዝ ወለል ለመወሰን ጉዳይ የሚያጠና ቦርድ ለማቋቋም የሚያስችል ረቂቅ አዋጅ ተዘጋጅቶ ለሚኒስትሮች ምክር ቤት መላኩ ተገለጸ። በኢትዮጵያ ለረጅም ጊዜ ሲጠየቅ የቆየው የሰራተኞችን ዝቅተኛ የደሞዝ ወለል ለመወሰን ጉዳዩን የሚያጠና ቦርድ ለማቋቋም የሚያስችል ረቂቅ ደንብ ተዘጋጅቶ ለሚኒስትር ምክር ቤት መላኩን የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን አስታውቋል። የኮንፌዴሬሽኑ የህዝብ የውጭ ግንኙነት መምሪያ ኃላፊ አያሌው አህመድ እንደገለጹት ሰራተኛውን ዝቅተኛ የደሞዝ ወለልን የመወሰን ጉዳይ በአንድ ወገን ብቻ የሚወሰን አለመሆኑን አመላክተው በአሰሪ
ሰራተኛና መንግስት ስምምነት መሰረት የሚወሰን መሆኑንም ተናግረዋል። ከዚህ በተጨማሪ ዝቅተኛ የደሞዝ ወለል በቀጥታ የሚወሰን ጉዳይ አለመሆኑን ያስታወሱት ኃላፊው በቅድሚያ 3 አካላት ማለትም አሰሪ፣ ሰራተኛና መንግስት ተስማምተውበት ዝቅተኛ የደሞዝ ወለል ላይ ጥናት የሚያደርግ ቦርድ በሚኒስትሮች ምክር ቤት ደንብ ጸድቆ ከተቋቋመ በኋላ ዝቅተኛ የደሞዝ ወለል የሚወሰነው ቦርዱ በሚያጠናው ጥናት መሰረት መሆኑንም አስገንዝበዋል። በአሰሪና ሰራተኛ ህጉ ላይም ሀገሪቷ የኢኮኖሚ ሁኔታ እያዩ የሰራተኛውን ዝቅተኛ የደሞዝ ወለል የሚወስን ቦርድ ይቋቋማል በሚል ህግ መኖሩን የተናገሩት ኃላፊው ይሁን እንጂ በተለያዩ ምክንያቶች እስካሁን ድረስ ዝቅተኛ የደሞዝ ወለል የሚያጠና ቦርድ ሳይቋቋም መቆየቱንም ገልጸዋል። እኛም ስንጠይቅ የቆየነው በአሰሪና ሰራተኛ ህጉ መሰረት ይህ ቦርድ ተቋቁሞ ስራውን እንዲሰራ የሚል ነው ያሉት ህዝብና የውጭ ጉዳይ መምሪያ ኃላፊው በዚህ መሰረት መንግስትም ጥያቄውን አምኖበት ዝቅተኛ የደሞዝ ወለል ለመወሰን ጉዳዩን የሚያጠናውን ቦርድ ለማቋቋም የሚያስችሉ ቅድመ ዝግጅት ስራዎችን ሲሰሩ መቆየታቸውንም ተናግረዋል። በዚህም ሰራተኛውን አሰሪውና መንግስት ያካተተው የሶስትዮሽ አማካይ ቦርድ በጉዳዩ ላይ በጋራ ሲመክርበት ከቆየ በኋላ ዝቅተኛ የደሞዝ ወለልን የሚያጠና ቦርድ ለማቋቋም የሚያስችለውን ረቂቅ ሰነድ ደንብ ሆኖ እንዲወጣ ለሚኒስትሮች ምክር ቤት መላኩን የኮንፌዴሬሽኑ የህዝብ ዓለም አቀፍ ግንኙነት መምሪያ ኃላፊ ገልጸዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ከውጭ ወዳገኘናቸው መረጃዎቻችን ስናልፍ የሊቢያ ጦር አዛዥ በቱርክ በደረሰው የአውሮፕላን አደጋ ህይወቱ ማለፉ ተገለጸ። የሊቢያ ጦር አዛዥ በቱርክ በደረሰ የአውሮፕላን አደጋ መሞታቸውን የሊቢያ ጠቅላይ ሚኒስትር አስታውቀዋል። ጄኔራል መሐመድ አሊ አህመድ አል አህዳን እና ሌሎች 4 ሰዎችም ማክሰኞ አመሻሽ ላይ ከቱርክ ዋና ከተማ አንካራ ሲበር ፋልኮን 50 የተሰኘ አውሮፕላን ተሳፍረው ነበር ተብሏል። የቱርክ የሀገር ውስጥ ጉዳይ ሚኒስትር አሊ በኤክስ ገጻቸው ላይ ባሳለፉት መልእክት አውሮፕላኑ ከአንካራ አየር ማረፊያ ከተነሳ ከ42 ደቂቃ በኋላ ከራዳር ውጭ ሆኖ መጥፋቱን ገልጸዋል። ከዚህም በኋላ ወደ ትሪፖሊ ያመራው አውሮፕላኑ ግንኙነቱን ከማቋረጡ በፊት የአደጋ ጊዜ ማስጠንቀቂያ መልእክት ማሳየቱንም ቢቢሲ ዘግቧል። በመሆኑም ከሰዓታት በኋላ አውሮፕላኑ መከስከሱና የአውሮፕላኑ ስብርባሪ ከደቡብ ምዕራብ አንካራ በስተደቡብ ምዕራብ የተገኘ ሲሆን የአደጋው መንስኤ ምን እንደሆነ ምርመራ እየተካሄደ ነው ተብሏል። ሚኒስተሩ አክለውም በሃይማን አውራጃ ውስጥ በሚገኘው በኪስካቫክ መድረክ አቅራቢያ ፖሊስ የአውሮፕላኑን ፍርስራሽ እንዳየ ገልጸዋል። ሚኒስተሩ ስለቀጣይ የአውሮፕላንና የአደጋ ሁኔታ ለህዝብ ይፋ ያደርጋል ብለዋል። በሊቢያ የሀገሪቱ ዓለም አቀፍ ቅና ያለው የብሔራዊ አንድነት መንግስት ጠቅላይ ሚኒስትር አብዱላሂ ማህዲ ዲሃይባ ጄኔራል ሃዳድ እና ሌሎች የሊቢያ ከፍተኛ ወታደራዊ ባለስልጣናት በአውሮፕላን መከስከስ አደጋ መሞታቸውንም ዜና እንደደረሳቸው ተናግረዋል። ጠቅላይ ሚኒስትሩ ሊቢያ በቅንነትና በትጋት ሀገራቸውን የሚያገለግሉ ሰዎችን አታለች፣ ይህም በሀገሪቱ ትልቅ ኪሳራ ነው ሲሉ የተሰማቸውን ሀዘንም ገልጸዋል። ጄኔራል ሃዳድ እና ቡድናቸው በሁለቱ ሀገራት መካከል ያለውን ወታደራዊና የጸጥታ ትብብር ለማጠናከር ያለመ ውይይት ለማድረግ ቱርክ ተገኝተው ነበር። ቱርክ እንደ አውሮፓ
አቆጣጠር በ2019 ከሀገሪቱ ምስራቃዊ ክፍል የሚመጣ ጦር በትሪፖሊ የሚገኘውን በዓለም አቀፍ ደረጃ እውቅና ያገኘውን መንግስት እንዳያባርር ለመከላከል ጣልቃ ከገባች በኋላ በሊቢያ ውስጥ የበላይነቷን ማረጋገጥ ትችላለች። በመጨረሻም ቱርክ በአዲስ ዓመት ጥቃት ለማድረስ ያቀዱ 115 የአይኤስ ተጠርጣሪዎችን በቁጥጥር ስር ማዋሏን ገለጸች። የቱርክ ባለስልጣናት እስላማዊ መንግስት ብሎ የሚጠራውን ቡድን አባላት የሆኑ ከ100 በላይ ተጠርጣሪዎች በቁጥጥር ስር ከዋሉ በኋላ በገናና በአዲስ ዓመት ዝግጅቶች ላይ የታቀዱ ጥናቶችን ማስተጓጎላቸውንም ተናግረዋል። በመላ ኢስታንቡል በሚገኙ 124 አካባቢዎች የጅምላ ወረራ መደረጉን የዋና ከተማዋ አቃቢ ተናግረዋል። በተጨማሪም ሽጉጦች፣ ጥይቶችና ድርጅታዊ ሰነዶች በቱርክ ፖሊሶች ተይዘዋል ነው የተባለው። የአይኤስኤስ ደጋፊዎች በዚህ ሳምንት በመላው ቱርክ በተለይም ሙስሊም ባልሆኑ ላይ ጥቃት ለማድረስ በንቃት ሲያቅዱ እንደነበርም ባለስልጣናቱ ተናግረዋል። በዚህም ፖሊስ 115 ተጠርጣሪዎችን በቁጥጥር ስር አውሏል። ነገር ግን ተጨማሪ 22 ሰዎችን ለማግኘት ጥረት እየተደረገ መሆኑንም ይፋዊ መግለጫ አውጥተዋል። ተጠርጣሪዎቹ ከቱርክ ውጭ ከሚገኙ የአይኤስኤስ አባላት ጋር ግንኙነት ማድረጋቸውን የአቃቢ ሕግ ጽሕፈት ቤት መግለጫ አመላክቷል። ተጠርጣሪዎቹ በቁጥጥር ስር የዋሉት የቱርክ የስለላ ወኪሎች በአፍጋኒስታን ፓኪስታን ድንበር ላይ በቡድኑ ላይ ጥቃት ከፈጸሙ ከ2 ቀናት በኋላ መሆኑን ቢቢሲ ዘግቧል። የቱርክ የደህንነት አገልግሎት ከአይኤስኤስ ጋር ግንኙነት ያላቸውን የተጠረጠሩ ሰዎችን ኢላማ አድርጎ እየሰራ ነው ተብሏል። ከቱርክ መንግስት ጋር የቅርብ ግንኙነት ያላቸው የሶሪያው ፕሬዝዳንት አህመድ አልሻራ ከአሜሪካና ከአውሮፓ ጋር በመተባበር ከአይኤስኤስ የተረፉ አካላትን ነቅለው እንደሚያስወጡ ቃል ገብተዋል። ዩናይትድ ስቴትስ ለ3 አሜሪካውያን ግድያ ምላሽ ለመስጠት አርብ ዕለት በሶሪያ የሚገኙ የቡድን ቦታዎችን የአየር ጥቃቶች ከፍታለች ብሏል ዘገባው። በዚህ ወር መጀመሪያ ላይ በደረሰ ጥቃት 2 የአሜሪካ ወታደሮችና ሲቪል አስተርጓሚዎች በአይኤስኤስ ታጣቂዎች ተገለዋል። በሀገራችን የንግድ ሚዲያ ታሪክ ግንባር ቀደምት ሆኖ በርካታ አስተማሪ፣ አዝናኝና መረጃ ሰጪ ዝግጅቶችን ጊዜው አሁን ነው ሲል በበርካታ አማራጮች ለእናንተ ውድ ተመልካቾቻችን ሲያደርስ የቆየው ናሁ ቴሌቪዥን አሁንም ዘመኑ የደረሰበትን የመረጃ ተደራሽነት ከግምት ውስጥ በማስገባት ቲቪ ለምኔ ሲል በአይነቱ ለየት ያለ የቲቪ የስልክ መተግበሪያ ሲያበስራችሁ በታላቅ ኩራት ታጅቦ ነው። በፈለጉት ጊዜና ሰዓት በምንም ቦታና ሁኔታ ውስጥ ሆነው መረጃን በእጅ ስልኮ ማግኘት ይፈልጋሉ። እንግዲያውስ በቀላል አጠቃቀም በቀልጣፋ ሁኔታ በጽሁፍ በድምጽና በምስል አማራጮች መረጃን ከታማኒ ምንጮች ባሉበት ሊያደርሶት ዝግጅቱን ጨርሷል። ምን ማየት ምንስ መስማት ይፈልጋሉ? ከስፖርት ኖት፣ ከመዝናኛው፣ ከፖለቲካው ወይስ ዓለም አቀፍ ጉዳዮች? አጫጭር መረጃዎችን ከቢዝነስና ኢኮኖሚ መረጃዎች ጋር አሰባጥሮ በናሁ አርካይቭ በትዝታ የዋሊት መልሶ በመረጃ ቡፌ ሊያንበሻብሾት ዘመናዊ አዲስ የስልክ መተግበሪያ በአዲስ ዓመት ስጦታ የሚመለከቱበት ብቻ ሳይሆን የሚሳተፉበት፣ የሚሰሙበት ብቻ ሳይሆን የሚናገሩበት በአዝናኝ ጥያቄና መልሶች ዳጎስ ያለ ሽልማት የጉርሻ አማራጭ አቅርቦሎታል። የዓለም አቀፍ ሚዲያዎችን ሰበር ዜናዎች በአማርኛ ተርጉሞ የሚያስነብብ በተለያዩ የቋንቋ አማራጮች የቀረበ የአዲስ ዓመት ልዩ ገጸ በረከት ከናሁ ቴሌቪዥን። እንደ ጋዜጣ እንነበባለን፣ እንደ ራዲዮ እንደመጣለን፣ እንደ ቴሌቪዥን በስልክ እንታያለን። አዲስ አማራጭ በአዲስ ዘመን ናሁ ቴሌቪዥን። መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን። መልካም አዲስ ዓመት። የሰዓቱን ዜና የተከታተላችሁትን ይመስል ነበረ። ከዜናዎቹ ጋር ሰናይት ንጉሴ አብሬያችሁ ቆይታ አደረኩኝ። መልካም ቀን።